ሰላም የእናቷን መሞት ሰማች። ዳግም እንደገና የእናቱን በስልክ አገኘ። እባክህ እናቴን በስልክ አገናኘኝ እባክህን ሲለው የማነው በኃይሉ ካንተ ክላስ ያስቀመጠው ፍላሽ አለ። እሱን ከሰጠኸኝ እናትህን በአካል አገናኝሃለሁ። እሱን ካልሰጠኸኝ ግን እናትህን እዚሁ ላይ እደፋልሃለሁ ይለዋል ማለት ነው። በመጨረሻም እንግዲህ የዳግምን እናትም ደግሞ ሂዶ ይሄውልሽ ልጅሽን አገኝልሻለሁ። ልጅሽ ዳግም አለ በህይወት ግን የሰላም እናት በሞቷን ለሰላም ትነግሪያታለሽ። አረብ ሀገር ሄዳ ታማ እንደሞተች ትነግሪያታለሽ ይላታል። በመጨረሻም እንግዲህ ይህን ማድረግ አልችልም። እንዴት ይህን አደርጋለሁ? አንተስ እንዴት ይህን አድርጊ ትለኛለህ? እንደዛ ካልሆነ ልጅሽን እገልልሻለሁ ይልና እንግዲህ ማስጠንቀቂያ ይሰጣታል። እሷም እንግዲህ የሰላም አሳዳጊም በጣም እያለቀሰችና እያዘነች እንግዲህ የራሴን ልጅ ለራስ ወዳድ ሁኜ የእሷን እናት ያልሞተችውን ሞተች ብዬ አረዳኋት። ለካ ራስ ወዳድ ነኝ፣ ለካ እንደዚህ ነኝ እያለች እንግዲህ በጣም እያለቀሰችና እያዘነች ትገኛለች ማለት ነው። እንግዲህ ሰላምን በሰራተኝነት ከገባችበት ጀምሮ እየተሰቃየች እየተንገላታች እናቴን አገኛለሁ ብላ በጉጉት ስትጠብቅ መከራዋን ስታይ ነበረ። በዚህም መካከል እንግዲህ አሳዳጊዋ የራሷን ልጅ ብሩክን ለማግኘት ብላ እናትሽ ሞታለች ሰላምዬ ብላ መልሳ ነግራታለች። እንግዲህ መሪር ሀዘንና መሪር ከባድ ነገር ገጥሟታል ማለት ነው። በጣም ያሳዝናል። ከዛም ስትሄድ ደግሞ ከቤት እያለቀሰች እናቴ ሞተች፣ እናቴ ሞታለች፣ እናቴ ሞተችብኝ እያለች ምርር ብላ እያለቀሰች ዳግም ደግሞ አቅፎ ይዟት አይዞሽ ምንም ማለት አይደለም፣ አይዞሽ የኔና አንቺ ታሪክ ግን አንድ ነው። እኔንም እንደዚህ ልጫወት ብዬ ኳስ ወጥቼ በሄድኩበት ነው አንድ ለገበሬ ወስዶ 18 ዓመት ሲያሰቃየን ጉልበት ብዝበዛ ሲያደርግብን ቆይቶ በመጨረሻ ፖሊስ ደርሶበት ፖሊስ እነሱን አስሮ ድርጅቱን አፍርሶ እኛም ነፃ እንድንወጣ ያደረገን። በመጨረሻም ይኸውልሽ አሁን እናቴን ልፈልጋት እየተገደድኩ ነው። ስለዚህ የኔ እናት ሞታለሽ ብለሽ ታስቢያለሽ ይላታል ማለት ነው። እና በጣም ሁለታቸውም እያተለቃቀሱ እያለቀሱ በጣም ሀዘን ውስጥ ገብተው የእናት ሀዘን በጣም ልብ ይነካንና ሰላም መረር ብላ በምታለቅስበት ሰዓት ምን ሆነሽ ነው ብላ ትመጣታለች። ያቺ ከዚህ በፊት መርዝ እያደረገች ለወላጅ እናቷ ልትሰጥባት ስትል እንዳትጠጪ እንዳትያለች ስትሰጥባት የነበረችው እናቴ ሞተች ብላ ስታለቅስ ለባላቶ በኃይሉ ደውላ የሰላም እናት እኮ ሞተች፣ አንተ ነህ አይደል ይሄን ነገር ያደረከው ስትለው አዎ እኔ ነኝ። ምን ነው ጥሩ አላደረኩም እንዴ ስትላት አረ ጥሩ አድርገሃል ትለዋለች ማለት ነው። በመጨረሻ እንግዲህ እንደዛ እየተባባሉ እያለ ይቺ ደግሞ መልሳ በጣም ሲያስጠላ ምናምን ትላለች ማለት ነው። በጣም በቃ ግን ውስጧ ወደ እነ ሰላምና ወደ እነ ዳግም ለመሆን ፈልጓል ማለት ነው። ምክንያቱም የክፋት ስራና የተንኮል ስራ እያስጠላት የመጣ ትመስላለች። አይዞሽ ምናምን ብላ አጽናንታ ውሃ ከሰጠቻት በኋላ እንግዲህ ውስጧ ባይፈቅድም ለባህሉ ደውላ እንደዚህ ብላለች። እና እንግዲህ አጋቹም የሰላምን እናት ሄዶ ያስፈራራተይም እንግዲህ ገንዘብ የሆነ ከባህሉ የሚፈልገው ነገር ያለ ይመስላል። ያን ነገር ካልሰጣችሁኝ ወይም ደግሞ ያንን ነገር ካላደረጋችሁ በጭራሽ እኔ አንድም ብዬ እንትን አላደርጋችሁም፣ ያኔ ከእናታችሁ ጋር አላገናኛችሁም ምናምን እያለ እንግዲህ እያስፈራራቸው ይገኛል። ሁለቱንም አግኝቶ ማለት ነው። የሰላም እናትም እንግዲህ በጸጸት እያለቀሰች ትገኛለች። ራስ ወዳድ ነኝ ሰላምዬ፣ አሳድጌ ካድኩሽ ለራሴ ልጅ ስል አሳድጌ ካድኩሽ ለራሴ ልጅ ለማግኘት ስል ያሳደግኳትን ልጄን ካድኳት እያለች እንግዲህ በሰቀቀን አልቅሳ ደውላላታለች ማለት ነው። ስትደውልም ደግሞ ሰላምዬ ስትላት ሆነሽ ነው እማዬ ይቅር በይኝ እባክሽን፣ አጥፍቻለሁ እባክሽ ይቅር በይኝ፣ አንቺ ነሽ እኔ ነኝ ለራሴ ብዬ አንቺን የካድኩሽ፣ እናትሽ አልሞተችም አውቄ ነው እንደዛ ያልኩሽ፣ ያገተው ልጅ ልጄን እንዲያገናኘኝ ስል ነው እንደዚህ በይ ብሎኝ ነው እንደዚህ ያልኩ እንጂ ሰላምዬ እኔ አንቺን ለመካድ ፈልጌ አይደለም ትላታለች። ምን እያልሽ ነው እማዬ? አንቺ ደግሞ ምን አደረግሽ? እያለች እንግዲህ በጣም ልብን በሚሰብር ሁኔታ የአረብ ሀገር እናት በዚህ ሁኔታ ለገንዘቧ ተብሎ ለልጆቿ ብዙ መከራ ዋጋ እየከፈለች ነው ያለና በጣም ያሳዝናል። እንግዲህ ዳግምም ደግሞ እባክህ እናቴን አሳየኝ ብሎ በስልክ ሲያገናኛቸው ኳስ እጫወታለሁ ብለህ በዛው ሄደህ ቀረህ ልጄ ምን ሆነህ ነው? እሱ ታሪኩ ሌላ ነው፣ ብዙ ጊዜ ሌላ ጊዜ ስንገናኝ አወራሻለሁ ብሎ እንግዲህ በድንጋጤ ስልኩንም ሁሉ ሰብሮታል ምናምን። በመጨረሻም እንግዲህ ሰላምና ዳግም ተደባብቀው እናትሽን ልተዋወቃት ብሎ ይሄድና ሰላም ታገናኛቸዋለች። በመጨረሻም የዛ ልጅ ፊላሽ ሳይገኝ ሰላም ወስዳ ታገናኛቸዋለች ማለት ነው። ሰላምም እንግዲህ
እናቴን ያሳደገችኝ እና ላሳይህ ብላ ተወስደዋለች ዳግምን። ከዛ ከሄዱ በኋላ ይላቀሳሉ። የኔም እናት እኮ ጠፍታ ነበረ፣ ይሄው አንቺ ግን አገናኘሽ በአቋራጭ። እኔ እኮ የሷ ልጅ አልመሰልከኝም እንጂ እኔ እኮ ያሳደገችኝ እሷ ናት ምናምን እየተባባሉ እንግዲህ በጣም ደስ በሚል ሁኔታ ዳግም እናቱን ያገኛል። በመጨረሻም እንግዲህ የዳግም እናት የሰላምን እናት ታገናኛቸዋለች። ሰላምንም ሰላምዬ እኔ እኮ የማላገኘው መስሎኝ ነው እንደዚህ ቤተ ብዬ ነው። ይህን ያደረገው ደግሞ አቶ ታይቶ ነው የሚባለው ሰውዬው ስሙ ይጠፋኛል። እና በሀይሉ አቶ በሀይሉ ነው እንደዚህ ያደረገን። አቶ በሀይሉ ለገንዘብ ሲል ብዙ ነገር አድርጎናል እና ልጄ ይቅር በለኝ እየተባባሉ ብቻ ያለቅሳሉ። ሰላም ግን ጥልቅ ሐዘን ውስጥ ገብታ ስራ መስራትም አልቻለችም። በጣም ከብዷታል። በጣም በቃ በሚያስጠላ ነገር ውስጥ ነው ያለች። ተቋቁመው ችላው ነው በቃ ያለችውና ሰላም በጣም ታሳዝናለች እውነት ለመናገር። በመጨረሻም እንግዲህ ሰላም የአቶ በሀይሉን ተንኮልና ሴራ ተሰማና አጎቴ ክፉ ሰው ነው፣ አጎቴ ቡዳ ነው፣ አጎቴ እንደዚህ ያደረገኝ እያለች አጎቷን እንግዲህ ለመበቀል ስፍራዋን ታመቻቻለች ማለት ነው። እንግዲህ የሰላም ወላጅ እናትም ልጄን ትመስይኛለሽ፣ የሆነ ነገርሽ ልጄን ይመስላለኝ ምናምን እያለች እንግዲህ ለሰላምም ትነግራታለች። በመጨረሻም ሰላም እናቷን እንግዲህ በምንም ምክንያት እያደረገች ታተርፋታለች ማለት ነው። በመጨረሻ እንግዲህ የዳግም እናት ይገናኛሉ። ቤት ይገዛላታል፣ ስራ ይሰራላታል፣ ብዙ ነገር ያደርግላታል እና ህይወቷን ይቀይርላታል። እሱን ግን ከጉልበቱ ተንበርክኮ እባክህ እናቴን አገናኘኝ፣ እባክህን ስለወላድ ብለህ እኔ እናቴን ማግኘት ነው የምፈልገው እባክህን ይለዋል። መጀመሪያ እናትህን ማግኘት ከፈለክ እኔ የምልህን ነገር ታደርጋለህ። በእናቴ የመጣ ምንም ነገር አደርጋለሁ። ምንድነው እንዳደርግ የምትፈልገው ምናምን ይለዋል። እንግዲህ አሁንስ መጀመሪያ እናቴ ስልኩን ሁሉ ሰብሮት ምናምን እያለቀሰ ነበር በነገራችን ላይ። በመሀል ግን አንድ ነገር ጣል ላድርግላችሁ፣ እባካችሁ ሻይ የምትጠጡ ሰዎች ከኔ ተማሩ። የሆነ ልብ ድካም ይዞ እንቅልፍ እንዳያሰው ሰው እያዛጋውና 10 ጊዜ እየተነፈስኩ ነው ቪዲዮ እየሰራሁላችሁ ያለሁትና ፕሊስ ሻይ የምጠጡ ሰዎች ሻይ ቀንሱ፣ እንደኔ ልባችሁ እንዳይቀጣጣል። ዘይት የምትበሉ ሰዎች ዘይት ቀንሱ። እና በመጨረሻም እንግዲህ ከእግሬ ላይ ተነስ አቶ እንትና ከሰማ በጣም ነው ሌላ ነገር ነው የሚመስለው እና ለተነስ ከኔ ላይ ተነስ እያለ እንግዲህ ያስነሳዋል ማለት ነው። እሺ እናቴን ታገናኘኛለህ? የት ናት? ታውቃታለህ? የት ነው የምታገኛት እናቴን ሲለው እፈልግልሃለሁ ችግር የለውም ምናምን እንግዲህ ሄዶ ገሏትም ነበረ። አፍኑ ሊገላት ሲል ፎቶዋን ሲያይ ነው እንግዲህ እንዴ ይልና እቺ ሴት ማናት ሲላት እኔ ነኝ ትለዋለች። አንቺ ነሽ ይላታል። እንግዲህ አሁንስ ልጅሽ አለ አልሞትም፣ ልጅሽን አገናኝሻለሁ ይላታል። ውሃ ረጭቶ ገነት ተነሽ ገነት ተነሺ ገነት ተነሺ ብሎ ውሃ ረጭቶ አስነስቷታል። እንግዲህ አንድም ነገር ያደረግኩሽን ለማንም እንዳትተነፍሺ፣ ልጅሽን ማግኘት ከፈለግሽ ለማንም እንዳትተነፍሺ ብሎ እንግዲህ ማስጠንቀቂያ ሰጥቷታል። እኔ ለማንም አልተነፍስም ብቻ አንተ ልጄን አገናኘኝ እንጂ ምናምን ብላ እንግዲህ ነግረዋለች ማለት ነው። እኔ አገናኝሻለሁ ግን አንቺ መጀመሪያውኑ የምልሽን ታረጊያለሽ ይላታል ማለት ነው። ወይኔ ልቤን የምልሽን ታረጊያለሽ ማለት ነው። ማለት ምንድነው የማደርገው ስትለው ሰላምን እናትሽ ሞታለች ብለሽ ትነግሪያታለሽ። በመጨረሻ ሰዓት ደግሞ ልጅሽን እኔ አምጥቼ አገናኝሻለሁ። እንደዚህ ማድረግ አልችልም፣ እንደዛ ካላረግሽ ልጅሽን አናቱን ብዬ እገልልሻለሁ ይላታል። ከዛ እሺ በቃ እላታለሁ ምናምን እያለች በጣም በጸጸትና በእንትን እያለቀሰች ሰላም ትመጣለች። ከዛ ሰላም ስትመጣ ምን ሆነሽ ነው እማዬ የምታለቅሽው? ምን ሆነሽ ነው? እኔ እኮ በጣም ደስ ብሎኝ እናትሽ አለሽ ስላልሽኝ በጣም ደስ ብሎኝ እናቴን ለማግኘት ጓጉቼ ብታይ በስመአብ ለምንድነው የምታለቅሽው ምናምን ስትላት እናቴን ሳገኝ የምተውሽ መስሎሽ ነው? እኔ እኮ አልተውሽም እማዬ፣ ምንም ቢሆን እኮ ያሳደግሽኝ አንቺ ነሽ። እናቴ ምን እንደሆነች ለማወቅ ፈልጌ ነው እንጂ እማዬ እኔ አንቺ መቼም ቢሆን አልተውሽም። ትተወኛለሽ ብለሽ አስበሽ ከሆነ እማዬ አትፍሬ፣ እኔ አልተውሽም ትላታለች ማለት ነው። እንደዛ አይደለም እማዬ፣ እንደዛ ሳይሆን እናትሽ ሞታለች አሉ፣ ታማ ነው የሞተችው አሉ ብላው ለሀዘኗን መርዷን ንግር ታረጋታለች። እንግዲህ እሷም እያለቀሰች በጣም በሚያሳዝን ሁኔታ እና በሚገርም በሚቀፍ ሁኔታ በጣም እያለቀሰች እና እያዘነች ትሄዳለች ማለት ነው። ከዛም ሄዳ እያለቀሰች እንግዲህ እሱም እንግዲህ እንዲተንበርክኮ እባክህን እናቴን እያለ እንግዲህ በሁለት ወንድና ሴት በእናታቸው መከራ የሚሰቃዩና እንትን የሚሉ ልጆች ናቸውና በጣም በእውነት በጣም ከባድ ነው። እግዚአብሔር አምላክ እንግዲህ የሰላምንም እናት
እንድታገኛት እንዲተዋወቁ እሱም ደግሞ እንግዲህ እናቱ ጋር እንዲገናኝ እና ደግሞ ዳግም ከእናቱ ጋር ተገናኝቶ እናቱ ጋር መሆኑን ስታቅ ሰላምና ዳግም እንደሚተዋወቁ ታውቃለች። የሰላም አሳዳጊ በመጨረሻም ዳግም እናቱን አግኝቷት እማዬ ይቺ ልጅ በጣም ታሳዝናለች፣ እናቷን ሞታባት በባለፈው አብረን ነበረ ስናለቅስ የነበረው፣ እውነት ግን ሞታባት ይሆን ብለሽ ምናምን ብሎ ይነግራታል። እኔ እኮ ጓደኛዬ ናት፣ እኔ ነኝ ያሳደግኳት ልጅቷን፣ እኔ ጋር ነው ያደገች፣ እናቲቱ አልሞተችም፣ ግን አውቄ ነው ሞታለች አላት። ለምን አንተን ያገናኘን ልጅ እናቷ ሞታለች ብለሽ ተናገሪ ብሎ ሲነግረኝ መጥቼ እኔ እናትሽ ሞታለች ብዬ ነገርኳት። በመጨረሻም እንግዲህ እሷ እንደዛ እያለቀሰች ሄደች እንጂ እናቷ እኮ አልሞተችም ትላታለች። እና እናቷ የት ነው ያለች ስትለው እናቷ እኮ የአቶ የባሀይሉን እህት እኮ ናት፣ የአቶ በሀይሉ እህቱ ናት። እና ለገንዘብ ብሎ ገንዘቧን ለመውረስ ብሎ እኮ ነው ልጅሽ ሞታለች ብሏተኝ ይቺ ልጅሽ ናት ብሎ ያመጣላት ያችን መቅደስ የምትባለውን። መቅደስ እኮ ከጎረቤት የመጣሽ ናት እንጂ የወይዘሮ እንትና እናት ልጅ አይደለችም፣ ትክክለኛ ልጇ ሰላም ናት ብላ ትነግረዋለች ማለት ነው። እማዬ እኔ የተሰቃየሁትን ስቃይ ሰላም እንድትሰቃይ አልፈልግም። ስለዚህ እማዬ ማገናኘት አለብሽ። ከዚህ በኋላ የመጣውን እችለዋለሁ። ያን የሚያሰቃይሽን ልጅም አንቺን ለማግኘት ብዬ ነው እንዲ ስለማመጣው የነበረ አንሼለት አይደለም፣ ጥርሱን ነው የማራግፈው ከዚህ በኋላ። ግን በተቻለሽ መጠን ሰላም ከእናቷ ጋር አገናኛት። የእናት ናፍቆት ልብ ይሰብራል። የእናት ናፍቆት አይምሮን ያማል። እውቀት እንደሌለው አእምሮ እንደሌለው ያደርጋልና እባክሽ እማዬ እያገናኛቸው፣ እኔና አንቺ እንደተገናኘን እሷንም አገናኛት እባክሽ እናቴ ይላታል ማለት ነው። ልጄ እንኳን አገኘሁ እንጂ ከዚህ በኋላ ማገናኛት አለው። አሳድጌ የራሴ ልጅ ለማግኘት ብዬ እሷን እንደ ካድኳት ተሰምቶኛል። አሁን ግን እንኳን አንተን አገኘሁህ እንጂ እኔ እሷን አገናኛታለሁ ትለዋለች ማለት ነው። በመጨረሻም አዎ እማዬ ማግኘት አለባት፣ በጣም ነው የምታሳዝን፣ በጣም ምስኪን ልጅ ናት፣ ደሃ እናት አለችኝ እያለች እየሰራች እያመጣች ትሰጥሽ የነበረ ላንቺ ነው ይላታል። አዎ ለእኔ ነው፣ እኔን ነው የምትረዳ፣ እኔ ነኝ እናቷ እንደሆንኩ የምታውቀው። አሁንም እናቷን ብታገኛት እኔን አትክደኝም፣ ምክንያቱም እኔ አሳዳጊዋ ነኝ ይላት ትላትና ከዛም በኋላ ዳግምና ሰላም በመጨረሻ ሰዓትም ይግባባሉ፣ በደንብ ይተዋወቃሉ። ከዛም ሰላም እናቷን ታገኛለች። ዳግምና ሰላም ደግሞ እንግዲህ ወደ ፍቅር ህይወት ይጀምራሉ ማለት ነው። ምክንያቱም የሰላም እህቱ ስላልሆነች ማለት ነው። በቀጣይ አመጣላችኋለሁ። በሉ